እግዚአብሔር የተባረከ ይሁን። ዛሬ እንግዲህ አሁን ከቁጥር 18 ጀምሮ ነው ያነበብነው። ከቁጥር 18 ጀምሮ በጣም የሚገርም ሐሳብ ነው። ጳውሎስ እንግዲህ ከላይ ብዙ ነገሮችን አይተናል። ቁጥር በቁጥር ነበረ ስናይ የነበረው። አሁን ደግሞ በተራው የእግዚአብሔር ጽድቅ ተገልጧል ሲለን ነበረ አይደል? ቁጥር 16 ላይ በወንጌል አላፍርም ብሎ ጉድ ኒውስ የምስራችን ነገር ሲነግረን ነበረ። እንዲያውም የመጽሐፉ ጥቅል ዋና ቲም ቁጥር 16 እና ቁጥር 17 ነው ብለናል። ልብ በሉ እዛ ላይ ምን ያለ በወንጌል አላፍርም። ምክንያቱም ከላይ በጣም ስነ መለኮታዊ ይዘት ያላቸውን ሐሳቦች ከተናገረ በኋላ በመጨረሻ የቲሙን ሐሳብ ሲናገር በወንጌል አላፍርምና አስቀድሞ ለአይሁድ ከዛም ለግሪክ ሰው ለሚያምን ሁሉ ይሄ የእግዚአብሔር ኃይል ለማዳን ነውና። ከዛስ በኋላ ደግሞ ቁጥር 17 ላይ ምንድነው የሚለው? በጣም የሚገርም ነው። ይሄ የጽድቅ ወንጌል እንደተገለጠና ጻድቅ ግን በምን ይኖራል ይለናል። አዎ ጻድቅ ግን በወንጌል እግዚአብሔር ጽድቅ ተገልጧልና ጻድቁም ከመጀመሪያ እስከ መጨረሻ በምን ይኖራል ይላል። አዎ የምንጀምረውን በእምነት ነው፣ የምንኖረውን በእምነት ነው፣ የምንቀጥለው በእምነት ነው። ከእምነት ወንበራችን ላይ ከእምነት ሌቭላችን ላይ ከወረድን አይሆንም። የመጀመሪያ ስንጀምረው ደግሞ አሁን ባለንበትም ህይወት ያለ እምነት መቀጠል አለበት ብለን ሳምንት ለታ ብዙ ነገሮችን አይተናል። ወደፊትም ደግሞ የምንቀጥለውና ዴስቲኒያችን የሚያሳየን ፍጻሜያችን የሚያሳየን በእምነት ነው። ይሄ ለማየት ሰጠነው ብለናል። ለጸደቀው ሰው የተሰጠ ጻድቅ በእምነቱ በህይወት ይኖራል ካለን በኋላ ይሄ የተገለጠ የእግዚአብሔር ጽድቅ በወንጌል የእግዚአብሔር ጽድቅ ተገልጧል እና ይልና ቁጥር 18 ላይ ስትሄዱ ከዚህ ሐሳብ ጋር ያገናኝና እንግዲህ ዛሬ ከቁጥር 18 ጀምሮ ነው የምናየው። ከቁጥር 18 ጀምሮ በጣም የሚገርማችሁ ነገር የእግዚአብሔር ቁጣ መገለጥ የሚል እንደው ለሐሳብ ጥቅሉ ከ18 እስከ 32 ድረስ የእግዚአብሔር ቁጣ መገለጥን ነው የምናየው። የእግዚአብሔር ቁጣ ምንም እንኳን ጽድቁ ቢገለጥ፣ ምንም እንኳን ጉድ ኒውስ ቢነገር፣ ምንም እንኳን የምስራቹ ቢነገር፣ ጳውሎስ የሚከነክነው በውስጡ ለሰዎች እንዲተላለፍ የሚፈልገው ደግሞ የእግዚአብሔር ቁጣ አለ እና የእግዚአብሔር ቁጣ አለ ይላል። ምንድን ነው የሚናገረው? የሚያተኩረው በሰው ልጆች ሁሉ ዓለም አቀፋዊ የጥፋት እና ወንጌል ደግሞ አስፈላጊ እንደሆነ ዓለም አቀፋዊ ጥፋት አለ፣ መጥፋት አለ፣ በሰው ልጆች ላይ የደረሰ ማንም ሊያድነው የማይችል ቪክቲም የሆኑበት በሽታ አለ። ዓለማችን ሊያድነው ዓለም አቀፋዊ ነው። ቻይናውን ለብቻው አይደለም፣ አሜሪካኑን ለብቻው፣ ኢትዮጵያኖችን ለብቻ አይደለም። ያጠቃው የዓለምን ሕዝብ በሙሉ ነው። ለዚህ ላጠቃው ደግሞ በሽታ የመጨረሻውና እግዚአብሔር የሰጠው ምላሽ ምንድነው ነው የሚለው? ወንጌል ነው የሚለው። ከዛ በኋላ ግን አሁንም ወደ መጥፎ ዜና ደግሞ ይቀይረውና ይህ ሕዝብ አካሄዱን እንዲቀይርና እግዚአብሔርን የማምለክ ሕይወት ምን እንደሚመስል ለማሳየት ጳውሎስ ይንደረደራልና የእግዚአብሔር ጽድቅ በኃጢአትና በአመፀኛ ሁሉ ላይ ተገለጠ። ይሄ የተገለጠ ነው ይለናል። ይሄ የተገለጠው የእግዚአብሔር ጽድቅ የእግዚአብሔር ቁጣ ደግሞ መገለጡንም አብሮ ያሳያል። ቁጥር 18 ላይ ጳውሎስ ይሄ ማዕከላዊ ጭብጥ የሆነውን የመገለጥ ጽድቅ ብቻ ሳይሆን የተገለጠው ነገር ደግሞ ምንድን ነው ይላል? የእግዚአብሔርም ቁጣ ነው። ቁጥር 18 ላይ እውነትን በአመፅ በሚከለክሉ ሰዎች በኃጢአታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከየት ይገለጣል ይላል? ከሰማይ ይገለጣልና ይላል። የእግዚአብሔር ጽድቅ ተገልጧልና እንዳለው እዚህ ጋር ደግሞ ስለ ቁጣው ደግሞ ይህ ከሰማይ ቁጣው ይገለጣልና የሚል ሐሳብ ያነሳል። ለምንድን ነው እንግዲህ አንዳንድ ጊዜ ወንጌል ጉድ ኒውስ ነው ስንል የምስራች ብቻ እያለን አይደለም። ደግሞ መጠንቀቅ ባለብን አቅጣጫ የጳውሎስ ኢንቴንሽን እና ሐሳቡ የሚለው ቃል የዚህ ክፍል አስፈላጊነት ስፔሻሊ ከቁጥር 17 ጋር ያገናኘው በንጽጽር የሰራው ጽድቅም ተገልጧል። ደግሞ ሌላው የተገለጠ አስፈሪና ሰዎች ሁሉ በጥንቃቄ ሊያዩት የሚገባ ምንድነው ይላል?
ቁጣው ተገልጧል። የእግዚአብሔር ቁጣ ማለት በሰብአዊ ፍጥረት ላይ ሁሉ ተገልጦ የሚታይ ነገር ነው። አንዳንድ ጊዜ አሁን አንዳንድ ሰዎች ይህንን ጽድቅ ሊያዩ ይችላሉ፣ ቁጣውም ደግሞ አለ። የመጀመሪያው ነገር እንግዲህ ወገኖቼ አሁን የእግዚአብሔር ቁጣ እንደተገለጠ ነው የሚያሳየን። ሌሎች ክፍሎችም ይህንን ቁጣ መገለጡን ይናገራሉ። ማለት እግዚአብሔር ጻድቅ ፈራጅ ነው ይላል መዝሙር 7 ቁጥር 11 ላይ እግዚአብሔር ጻድቅ ፈራጅ ነው፣ ቁጣውንም ያሳያል። አሁን ልጆቻቸውን ስትቆጡ፣ ሰዎችን ስትቆጡ፣ ኦፌንድ ያደረጋችሁ ነገር ሲኖር፣ ውስጣችሁን የያዘው ነገር ሲሆን ትቆጣላችሁ አይደል? እግዚአብሔር ኃጢአተኛ የሆነውን ሰው ሳይሆን ኃጢአቱን በማየቱ ኃጢአት ኤግዚስት እንዳያደርግ ስለ ኃጢአት እግዚአብሔር ይቆጣል። እግዚአብሔር ስለ ኃጢአት ይቆጣል። በኤፌሶን ምዕራፍ 5 ቁጥር 6 ላይ ማንም በከንቱ ቃል አያታላችሁ ይላል። ዲሲቭ መሆን አለ ወገኖች፣ መታለል አለ። ማንም በከንቱ ቃል አያታላችሁ። በእነዚህ ነገሮች ምክንያት የእግዚአብሔር ቁጣ በአመፀኞች ላይ ይመጣልና። ልብ በሉ እንግዲህ አመፅ የሚባል ነገር አለ። ማመፅ፣ እምቢ ማለት እስቲል በእግዚአብሔር ቤትም ሆኖ አለ። በጣም ብዙ ነገር አውርተናል። እንግዲህ የእግዚአብሔር ቁጣ ተገልጧል ሲል አንደኛው ሐሳብ ለምንድን ነው እግዚአብሔር የተቆጣው? ጽድቁ እንደተገለጠ ሁሉ ቁጣውም ደግሞ አለ የሚለውን ነገር እንድንይዝ ነው። ሁለተኛ ምን እንያዝ? እንግዲህ ሁለተኛ በዛሬ ትምህርታችን ላይ ምንድን ነው የምንይዘው? የሰው ልጅ ግን ልብ በሉ፣ የሰው ልጅ እውነትን አፍኖታል፣ እውነትን ይዞታል። በእውነት ሊኖር ያልወደደበት ሪቬሌንስ የሆነ የአመፅ ህይወት አሁንም ያራምዳል። ምን እንለዋለን? ማፈን፣ መከልከል ይሉታል አንዳንድ ሰዎች። ሄደን ሰው ከልካይ ሆነ የተገለጠውን ነገር በውስጡ ያ ሆኖ እንዳይንቀሳቀስ በአመፅ የሚያንቀሳቅሰው ነገር እንዳለ ጳውሎስ ቁጥር 19 እና ቁጥር 20 ላይ ያለውን ሐሳብ ደግሞ ቶሎ ቶሎ እናያለን። ምክንያቱም በማስረጃ ጭምር ነው። እግዚአብሔር ይህንን ቁጣ ገልጦታል። ደግሞ ሰው ግን ምን እያደረገ ነው ያለው? እያፈነ ነው ያለው። እያፈነ ነው። ምክንያቱም እግዚአብሔር ራሱን በፍጥረት ምን ብሏል? በማስረጃ ደረጃ ነው የሚመጣው። እንግዲህ ጳውሎስ እየደረደረ ልብ በሉ፣ ተረዱ። ሙግቱ ሊቀጥል ነው እና ማስረጃው አንደኛው ነገር ቁጥር 19 እና ቁጥር 20 ላይ ስታዩ ስለ እግዚአብሔር ሊታወቅ የሚችለውን በእነርሱ ዘንድ ግልጽ ነው። ሳይገለጥ ስለቀረ አይደለም፣ ሳይገለጥ ስለቀረ ሳይሆን ግልጽ ሆኖ ሳለ ግን የሚያደርጋል? ያፍኑታል፣ ይይዙታል። የሰው አመፅ ፕራክቲስ ይደረጋል እና እግዚአብሔር ገልጦላቸዋልና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ምንነቱ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያል። ስለዚህ ይህ የሚያመካኘው የለውም። ግን ምን ይላል? ለማመካኘት ይሞክራል፣ ይሸፋፍናል፣ ያፍናል፣ ይይዛል። እንዳይታይበት እንዲህ እኮ ስለሆነ ነው እያለ ሪዝን አውት ያደርጋል። ጳውሎስ ማንም ሊያመካኝ የሚችልበት አግባብ የለም። እግዚአብሔር ይህንን ነገር ግልጽ አድርጎታል። ማስረጃ ይጠቀሳል። ለምን? አምላክነቱ። ሃሌሉያ! ይሄ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ጀምሮ ታውቆ እግዚአብሔር ራሱን ግልጽ አድርጎ እያሳየ አለ። አንዳንዶቻችን እግዚአብሔር ተሰውሮብናል፣ እግዚአብሔር አልታየም ልንል እንችላለን። ይሄ ማኒፌስትድ የሆነ የእግዚአብሔር ፕሬዘንስ ኦፍ ኮርስ የምንፈልግባቸው እግዚአብሔር ሆይ የምንልባቸው ነገሮች አሉ። ግን እግዚአብሔር አልተገለጠም ልትሉ አትችሉም። እግዚአብሔር በፍጥረቱ እንኳን ናቹራሊ ምን ሆኖ አለ? ተገልጦ አለ። ይህንን የስነ መለኮት መምህራን ምን ይሉታል? ጀነራል የሆነ ሬቨሌሽን ይሉታል። ጥቅል የሆነ በፍጥረቱ እግዚአብሔር የተገለጠበትን መገለጥ ያሳያል ይላል። ስለዚህ ሰው የሚያመካኘው የለው። ጳውሎስ ግን ምን ያደርጋል? አንደኛ ማስረጃ ይጠቅሳል። ፍጥረት በራሱ ኃይልና መለኮታዊ ፈጣሪ እንዳለ ይመሰክራል።
ሌሎች ጥቅሶችንም ደግሞ ብናነሳ መዝሙር 91 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራል። አፍ አውጥቶ የሚናገር ነገር አለ። እግዚአብሔር የለም ማለት ማንም እንዳይችል ሰማያት እንኳን ምን አውጥተው አፍ አውጥተው ክብሩን ይናገራል። የሰማይ ጠፈር የእጁን ሥራ ያወራል። የእጁን ሥራ ምን ይላል? ያወራል። እግዚአብሔር የተመሰገነ ይሁን። ተፈጥሮ ለእግዚአብሔር ምን ሆኖ ነው ያለው? ስለመኖሩ ምስክር ማስረጃ ሆኖ ነው ያለው። የሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይም ስታዩ ምን ይላል? ከጥሩም ሥራው አልተወምና ይኸውም ከሰማይ ዝናብን ፍሬ የሚሰጡ ወቅቶችን በመስጠት ልባችንንም በምግብና በደስታ በመሙላት ምስክርነቱን ሕያውነቱን ያሳያል ይላሉ ሐዋርያቶች። እግዚአብሔር የተባረከ ይሁን። የሰው ልጅ ግን እስቲል አሁንም እውነትን ምን ብሏል እያለን ነው? የእግዚአብሔር ቁጣ ተገልጧል አለ። የሰው ልጅ ግን እውነትን ምን ብሎታል? አፍኖታል ይላል። ይቀጥላል ደግሞ ማስረጃውን ብቻ አይደለም ውጤቱንም ይናገራል። በውጤት ደግሞ የተገለጠ ነገር አለ እያለ ይተነትናል። በውጤት ቁጥር 21 እና ቁጥር 23ን ስትመለከቱ ሮሜ ምዕራፍ 1 ቁጥር 21 እና ቁጥር 23 ላይ እግዚአብሔርን እያወቁ ይላል። አውቆ ተገልጦም ሳለ በማስረጃ እግዚአብሔር ራሱን ገልጦም ሳለ ደግሞ እያወቁት ምን ይሆናሉ? እንዳላወቁ እንደ እግዚአብሔርነቱ መጠን አላከበሩትም፣ አላመሰገኑትም። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውል ልባቸውም ጨለመ። ጥበበኞች ነን ሲሉ ምን ሆኑ? ኢግኖራንት ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በእንስሳት መልክ መስለው ለወጡ። ጣዖት አመለኩ። ለጣዖት ለማይገባ ለርኩሰት ራሳቸውን ዳረጉ። ኢማጂን እንግዲህ ቃሉን እያጠናን ያለ ነው። ዛሬ እንግዲህ ለኛ የሚጠቅመንም ነገር እናያለን። መጨረሻ ላይ ልብ በሉና ተከታተሉ። ይሄ የእግዚአብሔር ሐሳብ በብሉይ ኪዳንም በልባቸው ውስጥ ሌላ ነገር እንዳይፈልጉ የተገለጠውን እግዚአብሔርን እንዲከተሉ እግዚአብሔር ተገልጦ ሳለ ሰው ግን አመፅን የሚለማመድበትን ነገር እግዚአብሔር ይወቅሳል፣ እግዚአብሔር ይናገራል። ትዝ ይላችሁ እንደሆነ ሕዝቡ አይሁድ ያው የብሉይ ኪዳን ጥላ ለአዲስ ኪዳን ጥላ ሆኖ ምልከታንም ያሳይ ነበርና ኤርምያስ ላይ ሄዳችሁ ምዕራፍ 2 ቁጥር 13 ላይ ሄዳችሁ ስታነቡ ሕዝቤ ሁለት ክፉ ነገሮችን አድርገዋልና ብሎ እግዚአብሔር ይሞግታል። ምንድን ነው ያደረጉት? እኔን የሕያውን ምንጭ ሃሌሉያ ትተውኛል። መተው አንዱ እያወቀ መመለክ የሚገባውን ሳያመልክ እኔ ትተውኛል። ይልቁኑ በሌላ ነገር ሊለውጡኝ ይፈልጋሉ። የተቀደዱትንም ጉድጓዶች ውሃ ይይዙ ዘንድ የማይችሉትንም ጉድጓዶች ለራሳቸው ደግሞ ቆፍረዋል። መተው አንድ ነገር ነው። ደግሞ ለራሳቸው ሌላ ሴሰኝና አምልኮን መፈለግ፣ እርኩሰትን ማድረግ። ይህ ህዝብ እንዲህ አይነት ቴንደንሲ አለው፣ እንዲህ አይነት ዝንባሌ አለው እያለ ጳውሎስ የሚሞግትበትን የድነትን መረጃ እያጠናከረ ይቀጥላል። በጣም የሚገርማችሁ ነገር አሁን ቅድም እንዳነበብነው ብዙ ፖይንት አውት የሚያደርጋቸው ነጥቦችም አሉ። ይህ ህዝብ እንደዚህ አይነት ዝንባሌ አለው። ሰው ስሪቱ ምን አይነት ነው? እንዲህ አይነት ቴንደንሲ፣ እንዲህ አይነት ዝንባሌ አለው። እግዚአብሔር ግን ደግሞ ቢያፍኑትም ይህንን እውነት ምን ያደርገዋል ነው የሚለው። ቁጥር 24 ጀምሮ ደግሞ ሌላ ሐሳብ ይይዛል። ሶስተኛ እግዚአብሔር አሳልፎ ደግሞ ሰጣቸው። እግዚአብሔር አሳልፎ የሚሰጥ አምላክ ነው። እግዚአብሔር የሚቆጣ ብቻ አይደለም። ምንም እንኳን ሰው እያፈነ እያድበሰበሰ ቢል እግዚአብሔር ደግሞ ምን አደረጋቸው ይላል? አሳልፎ ለራሳቸው ምኞት ለፈለጉት ነገር አሳልፎ ሰጣቸው። እኔ አንዳንድ ጊዜ ታውቃላችሁ ወገኖቼ፣ ልብ በሉ እዚህ ወገኖቼ አምልኮ ሲመሩ እናምልክ ሲሉ እኔ ለአምልኮ የምሰጠው ቫልዩ እንደ ቀላል ነገር አላየው። ብችል በቃ ነፍስ እስከማቀርልኝ ድረስ ታውቃላችሁ ሁሉ ነገር ይዘጋል። ይሄ አሁን እኛ የምንደክመው ለማስተማር የምንደክመው ነገር ሁሉ ያቆምና ኔርቢናችሁ ይፈታል።
እግዚአብሔር ይባረክ አይደል እንዴ ስምርዬ? ወደፊት አምልኮ ይቀጥላል። አምልኮ ዝማሬ ይቀጥላል። እንድናመልክ በመውደድ ብቻ አሁን ችግር ስላለ ይሄንን ተው አታል መዳረቅ በቃ ብዙ ትግል ሁሉ ትግል ሰባኪ አይኖርም። ወደፊት ታውቃለህ፣ ሰባኪ ስብከት ለምንድን ነው የሚያስፈልገው? ለማስተካከል እኮ ነው። እንደዚህ ነው መሆን ያለብን ያለን የምንለው ሁሉ ያቆምና ሰው በፍቅሩ ስለሚያዝ በእግዚአብሔር ፍቅር ስለሚጠመድ አንዱን ብርሃን እያየ ሲያመሰግን ሌላውን ብርሃን እያየ ይቀጥላል። የአምልኮ ህይወት ነው የሚቀጥለው። እግዚአብሔር የተባረከ ይሁን። እግዚአብሔር የሰው ልጅ የጠራው ለዚህ ክብር ነው። ጌታ ይመስገን። አንዳንድ ጊዜ ሁላችሁ ተበባ ሲሆን መገለጥ ወደሚኖርበት ወደ እግዚአብሔር ብርሃን ቶሎ ብለን ዞር ወደ ኢየሱስ ተጠቅልለን ስንሄድ መጋረጃ አይኖርም። አሁን እኛ መጋረጃው የሚሸፍንብንን ነገር ለመደብደብ ነው እንደዚህ የምንታገለው። የሚጋረድ ነገር ስላለ ወደ ኢየሱስ ግን ዞር ባለን ጊዜ መጋረጃው ምን ይላል በጌታ በኢየሱስ በዚች ምድር ላይ በዚች አጥቢያ ውስጥ እግዚአብሔር እንድንካፈለው የፈለገውን ይህንን የሰማይ ክብር የሚጋባባችሁ የምትካፈሉ እውነት የሚገባችሁ ያድርጋቸው። ይህ መገለጥ ስለሆነ ነው ወገኖች፣ ይህን ነገር ምነግራችሁ ይህ መገለጥ ስለሆነ ነው። አንዳንድ ጊዜ ልጆችም አዋቂዎችም ይህ ነገር ሳይገባቸው ሲቀር እኔ ላስገባው አልችልም ጌታ ይላል። እኔ ላስገባው አልችልም ለራስ ጌታ ውስጤ የሚመጣ የሚቆረቆር ይሄ ነገር እንዴ አንዳንድ ጊዜ እንደ ቀልድ ያዩታል። እንደ ሲኒማ ቤት እንዳሉ ኢንተርቴን የሚያደርጉ ይመስላቸዋል። እኛ ወገኖቼ አሶሺየት የምናደርገው ከማንም ጋር አይደለም። የምንፈጽመው ሪሌሽንሺፑ ከመለኮት ጋር ነው። መለኮት ሲነካሽ እንዴት ዝም ትያለሽ? እንዴት ዝም ትላለሽ? ጌታ ይባረክ ይገለጥ። አሜን። ይሄ መንፈስ ይምጣ። አሜን። ይሄ ድባብ የጨለማ ድባብ በኢየሱስ ስም ከዚህ ጉባኤ ላይ ይነሳ። አሜን በሉ። ሃሌሉያ ሃሌሉያ። እና እግዚአብሔር ግን ይህንን ሽፈና ይህንን ማፈን እየቀጠለ ስለሄደው ልባቸው አሳልፎ ቁጥር 4 ላይ ጀምሮ የምናየው ይሄንን ነው። ፈጣሪን ማምለክ ባለመፈለጋቸው፣ መውደድ ባለመፈለጋቸው፣ ለተያዙበት የፍቅር ልክ ራሳቸውን ሰረንድ ባለማድረጋቸው ምክንያት ልባቸው ነፍስ እስከማይቀርላቸው ድረስ እግዚአብሔርን ለመውደድ ራሳቸውን ባለመስጠታቸው ምክንያት ለማይገባ ነገር አሳልፈው ለካ ስራው አምልኮ እግዚአብሔር ከፀሐይ በታች የሰጠ ትልቁ ስራ ምንድነው? አምልኮ መውደድ ነው። የእምነት ፓኬጅ አንዱ መውደድ ነው። እና ከመውደድ ወንበራችሁ ላይ ከአምልኮ ወንበራችሁ ላይ የሚያወርዳችሁን የትኛውን ነገር አለመፍቀድ መታደል ነው። እግዚአብሔር ከረዳችሁ ሁል ጊዜ በስፍራችሁ ላይ በአምልኮ ልካችሁ ላይ በአምልኮ እግዚአብሔር ባስቀመጣችሁ ድርድር ላይ እንድትገኙ ይርዳችሁ። አሜን። ይህንን በረከት ትቀበላላችሁ። አዎ እግዚአብሔርን ፈጣሪን ማምለክ ባለመፈለጋቸው ይላል። እንደ ፍርድ ጳውሎስ እግዚአብሔር በሶስት አይነት ቅጣት እንደቀጣቸው ሶስት አይነቱን ለይቶ ነው የሚናገረው። ይህ እግዚአብሔር በዚህ አይነት ውስጥ ለሚኖሩ ሰዎች ፍርድ ሲሆን የፍርድን ሕይወት የተቀበሉ ናቸው። ኃጢአታቸው ውጤትን እንደተቀበሉና አሳልፎ እንደሰጣቸው ይላል። እነዚህ ሶስት ነገሮች ምንድን ናቸው? እናያቸዋለን። አሁን አንደኛው ለርኩሰት አሳልፎ ሰጣቸው። ለምን ሰጣቸው? የጉባኤ ይለኛል አንክሊን ለሆነ ስፔስ ላልነጻ። ለምን? እስቲ ሁላችሁም ጮክ በሉና ተናገሩ። እስቲ ለርኩሰት ነው አሳልፎ የሰጣቸው። እግዚአብሔር ሕዝቡን የጠራው የመረጠው ለጽድቅ ለቅድስና ሕይወት ለማያልቀው ለእግዚአብሔር ሕይወት ከቅድስናው እንዲካፈል ነው እግዚአብሔር ሰውን የጠራው። ከሱ ጋር አሶሺየት እንዲያደርግ ነው እግዚአብሔር ሰውን የጠራው። ግን አዶፕት ሆነ አንክሊን ከሆነ ከቆሻሻ ነገር ጋር ተቀላቀለ ነው የሚለው። ከቁጥር 24 እና 25 ላይ እናየዋለን። ሁለተኛ ደግሞ ምንድን ነው የሚለው? ለሚያስነውር ምኞት አሳልፎ ሰጣቸው። ለምን? ለሚያስነውር አስነዋሪ የሆነ ምኞት። እግዚአብሔር ካልረዳሽ እኮ እግዚአብሔር ካልረዳህ እኮ ምኞት ካልተቀደሰ
ምኞት ስፍር ቁጥር የለውም አይደል? ውስጣችን የሚመኘው ማለቂያ የሌለው ሔዋንን የጣለ ያ የሚያስጎመዥ መስሎ ታያት ተብሎ ደግሞ ይልቁኑ እነዚህ ውስጥ ደግሞ አሁን የምናየው የማይገባ ዲዛይር የማይገባ ምኞት አሳልፎ ሰጣቸው። ለማይገባ ለሚያስነውር ምኞት ለሚያስነውር ምኞት በሉ አሳልፎ ሰጣቸው። ለምን ሰጣቸው? ለሚያስነውር ምኞት በሉ እስቲ። ምኞታችንን እግዚአብሔር አሳልፎ አይስጥ ማለት በጣም እንድንመኘው እየጨመረ የሚሄድ ነገር አለ። ሶስተኛ ደግሞ ለማይገባ አእምሮ አሳልፎ ሰጣቸው። ለካ የማይገባ አእምሮ አለ። እግዚአብሔር እኮ ይሄ የተባረከ አእምሮሽ የሰጠሽ እግዚአብሔር የተመሰገነ ይሁን ሲላት አቢግያን ያ የተስተካከለ የሰከነ ከስልቹነት የወጣ ሰዎችን የሚያድን ምክር ሐሳብ ስላፈለቀች ማለት ነው። ዛሬም ከውስጣችን እግዚአብሔር ሲረዳን የተስተካከለ መልካም የሆነ ሐሳብ እናፈልቃለን እና ከቁጥር 24 ጀምሮ እስከ 25 ላይ በሮሜ ምዕራፍ 1 ቁጥር 24 እና 25 ላይ እግዚአብሔር አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። ሪዝን አውት ያደርጋል። ይህም እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ወደ ርኩሰት ምን ብሎ ወደ ርኩሰት አሳልፎ ሰጣቸው። ወደ ርኩሰት አሳልፎ ሰጣቸው። እግዚአብሔር ለቅጣት አሳልፎ ሰጣቸው። የመጀመሪያ የእግዚአብሔር ቁጣ ተገለጣለ። ሰው ግን ምን ያደርግ ነበረ ነው የሚለው? ሰው ያፍን ነበረ። የሚያፍንበትን ምክንያት ደግሞ ሪዝን አውት እያደረገ የሚናገርበት ሐሳብ አለ። ቁጥር ሁለተኛው ደግሞ ሐሳብ ምንድነው? ወደ ሁለተኛው ነው። ለሚያስነውር ምኞት ደግሞ አሳልፎ ሰጣቸው ነው አይደል? ቁጥር 26 እና ቁጥር 25 እናነባዋለን። ምን ይላል? እግዚአብሔር አሳልፎ ሰጣቸው። ይህም በተለይ ግብረ ሰዶምን ይመለከታል አይደል? ግብረ ሰዶምን ይህ ከእግዚአብሔር በመራቅ የመጣ ሌላ ለውጥ ነው። ይሄ ኔቸራቸው ሲቀየር እግዚአብሔር ይገስጸው። ሰው ከሰው ጋር ሰው በአግባቡ በትክክለኛ መንገድ እየሄደ ደስታውን ማጣጣም ሲችል ሰው ከእንስሳ ጋር የግብረ ሥጋ ግንኙነት ለማድረግ የሚያስብ ይህ የአእምሮ መበላሸት አይደለም። ለሚያስነውር ምኞት አሳልፎ ሲሰጥ ማን ነው እሱ? ሳር እንዲበላ አእምሮ የተለወጠ ወደ እንስሳነት የተቀየረ ንጉሥ ናቡከደነፆር ታስታውሳላችሁ አይደል? ንጉሥ በጣም በንግስና ወንበሩ ላይ በጣም ንጉሥ እየተባለ የሀገር ገዥ ሆኖ ሳለ እግዚአብሔር ነካ ሲያደርግ ወደ እንስሳነት ተለውጦ ሄዶ ጫካ ገባ። ሳር ይበላ ጀመር። ሳር የሚያስበላ ምኞት ገባበት። ኔቸሩ ተቀየረ። አይገርምም? ይህ ሰዶማውያን እንዲህ አይነት ካራክተራይዝድ የሚያደርጋቸው ቪክቲም የሚሆኑበት ነገር እንዳለ ያሳያል። ይህ ውጤት ነው። ይሄ ውጤት ማለት የመጣባቸውን ነገር ያመለክታል። ተፈጥሯዊ ያልሆነ ለተፈጥሯዊ ቦታ አለመስጠት፣ ናቹራል ለሆነው ነገር ቦታ አለመስጠት፣ ትክክለኛ ያልሆነ ሂደትን ለመሄድ ራስን መዳረግ። ሶስተኛው ደግሞ ለማይረባ አእምሮ አሳልፎ ሰጣቸው ነው የሚለው። ለማይረባ አእምሮ ሲል ምንድን ከቁጥር 28 እስከ ቁጥር 26 እስከ ቁጥር 32 እስከ መጨረሻው ድረስ ሄደን የምናገኘው እሱ ነው። ምንድን የሚለው ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱበት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው። የሚገባውን በማድረግ እግዚአብሔር ይባርካችሁ። ወደ ቤቱ የመጣችሁ ቤቱን የወደዳችሁ ለእግዚአብሔር ራሳችሁን የሰጣችሁ እግዚአብሔር ሲባርክ ነው ወገኖቼ ነገር የሚሆነው። አሜን አሜን። የሚገባውን ነገር እንድታደርጉ ትክክለኛው ምኞት ወደ እናንተ ይምጣ። አሜን። ይቀጥላል ቁጥር 28 ላይ አመፃ ሁሉ ይላል። ወደ 21 ሲምፕተም ነው የሚናገረው። አንድ ሰው በሽታው ምንድነው ብላችሁ ስትመረምሩ ብዙ ልዩ
ልዩ በሽታ ሊያገኙ ይችላል እና የታመመበት የሚያመጣው ውጤት የቀጠለባቸው ውጤት ለማይገባ አእምሮ አሳልፎ በመስጠታቸው የመጣው አመጽ ሁሉ ይላል። አመጽ እንቢተኝነት ነው። እግዚአብሔርን አሻፍረኝ ማለት ነው። መመኘት ይላል። ክፋት ሞላባቸው ይላል። ቅናት፣ ነፍስ መግደል ይላል። ክርክር ይላል። አንዳንድ ጊዜ አንዳንድ ሰዎች ለእግዚአብሔር ጻድቅ የሆኑ እየመሰላቸው ማይሆን ቴንደንሲ ማይሆን ምኞት ይገባባቸዋል። ተከራካሪ ይሆናል። እግዚአብሔር ከተከራካሪነት ይጠብቃችሁ። አሜን። በቀላሉ ስሬ እንድታደርጉና እጅ እንድትሰጡ እግዚአብሔርን የምታመልኩ ያደርጋችሁ። ክርክር የትኛውን ለእግዚአብሔር ያጸደቃችሁ ለእግዚአብሔር የተሻለ ነገር ያመጣችሁ እንኳን እየመሰላችሁ ቢሆን አትከራከሩ። እግዚአብሔር ካረዳው ሰው አይለወጥም። እናንተ እውነትን ትናገራላችሁ። ከዛ ባለፈ ግን እግዚአብሔር ነው የሚሰራው። ተከራካሪ አለ አይደለ? ልክ አይደለም። ተንኮል ይለዋል። ክፉ ጠባይ ይለዋል። ክፉ ጠባይን ተሞሉ ክፉ ባህሪ ማለት ነው። ከዛ ደግሞ የሚያንሾካሹኩ ይላል። አሁን እኮ ቤት ውስጥም እኮ አለ አይደለ? በጣም የሚገርም ነገር ነው ይሄ። የማይፈቀድ በጣም በተለየ ለማይገባ አእምሮ አሳልፎ ሲሰጣችሁ እንደ ሱስ የምታደርጉት ነገር ነው። እግዚአብሔር ከዚህ ነገር ይጠብቃል። ማንሾካሾክ፣ እንትና እኮ እንደዚህ ሆነ፣ እንትና እንደዚህ ሆነ፣ ስም ማጥፋት። በትክክለኛ እንድታመልኪን የተጠራሽው እግዚአብሔርን በምትችይውን አድርጊ። ግን የሌላ ሰው ጥቁር ጥላሸት መቀባት እንዲህ ስለሆነ እንደዛ ስለሆነ የለውም እኮ አለው እኮ አድራጊው የሰማዩ አባት እግዚአብሔር ባለቤቱ እያለ እና በእግዚአብሔር ስራ ውስጥ አንዳንድ ጊዜ እንገባለን። የማያገባን ነገር ውስጥ እንደ ባለቤት አንዳንድ ነገሮች አክት እናደርጋለን። እግዚአብሔር ይጠብቀን። ሐሜተኛ አምላክን የሚጠሉ ቁጥር 30 ላይ ሐሜተኞች አምላክን የሚጠሉ ይላቸዋል። ከዛ የሚያንገላቱ ይላቸዋል። ትዕቢተኞች ይላቸዋል። ትምክህተኞች ይላቸዋል። ክፋትን የሚፈላለጉ ክፋት በቃ አሽትተው ወደ ክፋት ነው የሚያዘነብበት። እንትናን ብባርከው በዚህ ስጦታ ሳይሆን የሚመጣላቸው እንዴት አድርጌ ላበሳጨው፣ እንዴት አድርጌ በቃ የሚያበሳጨውን ነገር ላድርግና ቆይ እኔም አውቃለሁ እንዴ ቆረንቴን የማስበጠሰው ይላሉ። አንዳንድ ሰዎች የሚመጣላቸው ሲበሳጭ ማየት ነው፣ ስትበሳጭ ማየት ነው። ይሄ እኮ ካልተለከፍን በስተቀር ወገኖች ጤናማ ነው ትላላችሁ? ይሄ ልክፍት ነው አይደል? እግዚአብሔር ይፈውሰን። ክፋትን የሚፈላለጉ ለወላጆቻቸው የማይታዘዙ የማይታዘዙ ሲስተሙ የማያስተውሉ ይላቸዋል። ቁጥር 31 ላይ ውል የሚያፈርሱ። ዛሬ ላይ እኮ በቃ እኔን ይመቸኝ እንጂ ታዲያ እስካልተመቼ ድረስ እስከተመቼ ድረስ ነው። ጋብቻው ኮንትራት ሆኗል፣ ኪዳን መሆኑ ቀርቷል አይደል? አብዛኛው በጣም የፍች ሬት ራሱ ምን እየሆነ ነው ያለው? እግዚአብሔር የሰጠን የኪዳን ህይወት እንጂ የስምምነት ህይወት አይደለም። እስከ ሞት ድረስ እንድንዋደድ ባለቤቴ ትላለች ሁሉ ጊዜ ስለ ጋብቻ ትምህርት ስታስተምር፣ ጋብቻ በምንድን ነው እሱ መውጫ መንገድ ከገባ በኋላ መውጫ የለም። መውጫው በሬሳ ሳጥን ነው አይደል? መውጫው በሬሳ ሳጥን ነው ትላለች። እውነት እኮ ነው እኮ ጋብቻ በቃ እግዚአብሔር የሰጠን ኪዳናዊ ትስስር እንድናልና ውል ያፈርሳሉ። እግዚአብሔር ይፈውሰን። አሜን። ጤናማ የሆነ እግዚአብሔር የሆነ ነገር የተበላሸ ነገር እንኳን ካለ እንዲሆና ታዲያ ይሞታል እንዴ ነው አይደል የምትሉት? ይሞታል እንዴ የምትሉትን ነገር ይውላችሁ እግዚአብሔር በመንፈሱ ነካ ሲያደርገው ሃሌሉያ ሞት ይባረርና ህይወት ይሆናል። ጸባይ ይገዛልሻል ማለት ነው። ጸባይ ይገዛል። የተበላሸው ነገሩ ይስተካከላል። አሜን ትሉኛላችሁ? እግዚአብሔር የተባረከ ይሁን። ውል የሚያፈርሱ ስለሚሉ በጣም ብዙ ነገሮቻችን ቢዝነስ ላይ በጣም ውል ማፍረሳለ፣ ትዳር ላይ ውል ማፍረሳለ፣ እስከ ተመቼ ድረስ የሚል ነገር አለ። ፍቅር የሌላቸው ይላል። ፍቅር የሌላቸው ፍቅርን ኮንሲደር አያደርጉም። እስከ ተመቻቸው ድረስ ምን በቃ ቢሆን የልብ ሐዘን በቃ መራራት የሚሉ ነገር የላቸው። ምሕረት ያጡ ናቸው። እነዚህ ተሳልፈው የተሰጡ ናቸው። እግዚአብሔርን የሚወዱ ለእግዚአብሔር የተሰጡ ግን እንደዚህ አይደሉም። ቁጥር 32 ላይ ነውና ከዛ ወደ መጨረሻው መጣለኝ። እንደነዚህ ለሚያደርጉት ምን ይገባቸዋል ነው የሚለው። የእግዚአብሔር ቁጣ ስላለ ሞት ይገባቸዋል። ሞት ይገባቸዋል።
የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደለም። ደግሞ ይተባበራሉ። ቲም አላቸው፣ ህብር አላቸው። አንድ ላይ እንደ ተመሳሳይ ወፍ ይበራሉ። እዛ የሚያመሰቃቅሉት ነገር አለ። ለክፋት ተባባሪዎች ናቸው። እግዚአብሔር ይጠብቀን። ማድረግ ብቻ ሳይሆን የትብብር መንፈስ አላቸው ነው። እግዚአብሔር አሳልፎ የሰጣቸው ናቸው። እነዚህ ገላትያ ላይ ትዝ ይላቸዋል። ወደ አዲስ ኪዳን እንምጣና እዚሁ ላይ ምን ይላል? በኃጢአት ያልታደሰ አእምሮ ሁል ጊዜ ራን በሚያደርግበት ለእግዚአብሔር ያልተሰጠ አእምሮ፣ ያልታደሰ አእምሮ ሁል ጊዜ የሚሰራው ፕሮዲውስ የሚሆነው ፍሬ የሚያፈራው ነገር አለ ይላል። አሁን እኛ ስለ መንፈስ ፍሬ ነው አይደል ብዙ ጊዜ የምናወራው። የመንፈስ ፍሬ ከ22 ነው የሚጀምረው። ከቁጥር 19 ላይ ስትሄዱ እነዚህን ሲምፕተሞች ነው የሚናገረው። ሴሰኝነት ይላል አይደል? ቅናት ይላል አይደል? መግደል ይላል። እነዚህ የምን ፍሬ ናቸው ነው የሚለው? የስጋ ፍሬ ነው። የስጋ ፍሬ፣ የስጋን ፍሬ ያፈራሉ። አሳልፎ የተሰጡ ለእግዚአብሔር ዴዲኬት የሆኑ በእግዚአብሔር ደጅ የእግዚአብሔርን ፀሐይ የሚሞቁ ግን ለእግዚአብሔር ሕይወት ራሳቸውን ሰሬንድ ያደረጉ ግን በብርሃኑ ጠዋትና ማታ በአምልኮ የሚጠግቡ ግን ያንኛውን የመንፈስን ፍሬን የሚያፈሩት ፍቅር፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ የዋህነት፣ እምነት፣ ራስን መግዛት። ሃሌሉያ ሃሌሉያ! እግዚአብሔር የተባረከ ይሁን። ለሰው ወገኖቼ ቅን የምትመስል መንገድ አለ ይችላል አይደል? ምሳሌ ላይ ፍጻሜዋ ግን ወዴት ነው? ሞት ነው። እኛ ባይገባንም አንዳንድ ጊዜ ወገኖቼ ስሙ ልብ በሉና ራሳችሁን ስጡ። ከባልሽ ጋር ከሚስትህ ጋር ያለ ወይ ደግሞ ከጓደኛ ጋር በርስ በርስ ባለ ግንኙነት የማይገባችሁ ነገር እንኳን ቢኖር የእግዚአብሔር የሆነውን ያለምንም ሪዝን አውት ያለምንም መረጃ እጃችሁን አንስታችሁ ተቀበሉ። አሜን በሉ። እግዚአብሔር እንዴት እንዲሰራ ያውቃል። እንዴት አድርጎ ያንን በሽታ ያንን የቸገረን ነገር ኦፕሬት አድርጎ እንደሚፈውሰው እርሱ ያውቃል። ለሰው ስታማክሪው ይሄማ ብትለይ ይሻልሻል፣ ይሄማ ብትለይ ይሻላል ሊል ይችላል። ፍቅር የሌለበት ሊሆን ይችላል። ወደ እግዚአብሔር አምጥታችሁ ያስመታችሁት ያ የእግዚአብሔር ፀሐይ ግን እንዴት እንዲዳኘው ያውቃል፣ እንዴት እንዲፈውሰው ያውቃል። ከጥያቄ በላይ የሚሰራ እግዚአብሔር ዛሬም በስራ ላይ አለ። ምንድነው የምንማረው? ቅን የምትመስል መንገድ አለ። ፍጻሜዋ ግን ወዴት ነው? አንዳንድ ጊዜ ታዲያ ይሞታል አትበሉ። ይሄ እግዚአብሔር ቁጣ፣ እግዚአብሔር ፍርዱ ይመጣል እንዳለ አሁን ቅድም እንደተናገርነው እያንዳንዳቸው ላይ የሚፈርድበት ጊዜ አለ። የእግዚአብሔር ቁጣ ተገልጧል እንዳለ ይሄ የተገለጠ ቁጣ ወገኖቼ አንድ ቀን በተገለጠ ጊዜ ደግሞ በጣም እንጸጸታለን። አሁን ዋናው ሐሳባችን ታዲያ ምንድነው? አሰር እናድርገው። ዛሬ የሚያስፈልገን ይሄ ወንጌል፣ አሜን፣ የምንሞቀው ይሄ የወንጌል ፀሐይ እግዚአብሔር የተባረከው የሚሰራው ስራ አለ። ተገልጧል ነው አይደል? ያለ የእግዚአብሔር ጽድቅ ተገልጧል። አሜን። ለሚያምን ሁሉ የእግዚአብሔር ጽድቅ የእግዚአብሔር ወንጌል ተገልጧል። ደግሞ የምንኖረው ይሄ ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ተብሏል። ስለዚህ ሰው እግዚአብሔርን ፈርቷል የሚል አንድ ነገር ያዙ። በጣም ጥቅል ነገሩን ዋና ነገር ስናስረው እግዚአብሔር ሰውን ምን ብሏል? ገፍቷል፣ ሪጀክት አድርጓል። ሪጀክሽን አለበት ውስጥ በውስጡ ያለ ይሄ ነገር አለበት። ኃጢአት፣ ሁለተኛ ደግሞ ኃጢአት ሰዎችን ወደ ስነ ምግባር ብልሹነት። ይሄ ኃጢአት ከተገኘብህ አንተ አይደለም ጸባይህን ብልሹ የሚያደርገው ሌላ ካራክተር የሚያመጣብሽ አንተ አይደለም። ኃጢአት የሚባል ኃይል አለ። ኃጢአትን ደግሞ ያሸነፈ ብቸኛ ሰው በራሱ አላሸነፈም። ሰው በራሱ ታግሎ ዴሊቨር አልሆነም፣ ነፃ ሊወጣ አልቻለም። ስለዚህ እግዚአብሔር የሰጠውን ዋስትና ብቻ ነው መቀበል ያለበት። እግዚአብሔር የሰጠው ዋስትና ኦፕሬት የሚያደርገው አሁን አንዳንድ ሰዎች አንዳንድ ካንሰር የሚፈወሰው በምንድን ነው? በጨረር ነው አይደል? በጨረር ውስጥ ገብቶ ምናምን በቃ በጣም ሳይንቲፊክ በሆነ መንገድ ያንን ካንሰር ያክሙታል አይደል? እግዚአብሔር ኃጢአትን ያከመበት መንገድ ሌላ አይደለም።
እግዚአብሔር በልጁ በኢየሱስ ክርስቶስ የገለጠው ወንጌል ብቻ ይህንን ኃጢአት አክሞታል። እግዚአብሔር የሰጠው ዋስትና ብቻ ይህንን በሽታ ያክመዋል። መረዳት ያለብን ሰው ራሱን ማዳን አይችልም። ድነት የሚመጣው ግን በመጨረሻ ማወቅ ያለብን ነገር ድነት የሚመጣው ግን በምን ብቻ ነው? ወንጌል ስርስሩን ስንል ነው። ስናሸተው ወንጌል ስንል ወንጌል ለወንጌል የምንሰጠው ቫልዩ እግዚአብሔር በሰጠው የመፍትሄ ሐሳብ ብቻ ድነሽ ትቀሪያለሽ። ድነት ትቀራለህ፣ ትፈታለህ፣ ትፈወሻለሽ። ሃሌሉያ። ሰው ሪዝን አውት ሊያደርገው አይችልም። እየገባችሁ ነው? ሰዎች ተመራምሮ ብላክ ኤንድ ዋይት። አሁን አንዳንድ ሂሳብ አስተማሪዎችን ሲጠይቋቸው 2 ሲደመር 2 ስንት ነው? ያው 4 ነው ይሏቸዋል አይደለ? ቀመሩ እንደዛ ስለተደመረ በሰውኛ ምናልባት ስትመጡ እንደዚህና እንደዛ ላይባል ይችላል። ወንጌል ብቻ ይዳኝሻል። ኢየሱስ ክርስቶስ ከተቀመጠ፣ ኢየሱስ ክርስቶስ በልብሽ ከነገሰ፣ ኢየሱስ ክርስቶስ የኃጢአት መፍትሄ ሆኖ አዲሱ ሰው ሆኖ አዲሱ አዳም ሆኖ በእያንዳንዳችን ውስጥ መፍትሄ አምጥቷል። አሜን። ይህንን ነው የእግዚአብሔር ጽድቅ ተገለጠ። የእግዚአብሔር ጽድቅ ልጁ ኢየሱስ ክርስቶስ፣ ወንጌል ልጁ ኢየሱስ ክርስቶስ ነው። ለየትኛውም ችግር መፍትሄው ኢየሱስ ክርስቶስ ነው። ጌታ የተባረከ ይሁን። የእግዚአብሔር ቁጣ ያበረደው ልጁ ኢየሱስ ክርስቶስ እርሱም ሲያይ ብቻ ነው። ይሄ 144 ታቦት ሄደን ተሳልመን ብንመጣ የሆነ ገዳማት ቧጠን ጾመን ጸልየን ብንመጣ እግዚአብሔር የሰውን ጽድቅ ምንድን ነው የሚለው? የመርገም አይታይም በፊቱ ስንታይ ከሆነ ተፈውሰን የምንቀረው በፊቱ መሆን የምንችለው በምንድን ነው? በእምነት ነው። ይሄ ጽድቅ የሚገለጠው በእምነት ነው ተብሏል። ከእምነት ወደ እምነት በማይገለጣል ተብሏል፣ በእርሱ ይገለጣል ተብሏል። እግዚአብሔር የተባረከ ይሁን። በእውነት እግዚአብሔር ስለሰጠን መልካም ጊዜ ጌታን እናመሰግናለን። ይኸውላችሁ በእናንተ የመጣ አይደለም። ይሄ ሁሉ ኃጢአትን ሰርተዋል ተብሏል። ይህ ልምምድ አለ። ሁሉ ነው የሰራው። በቃ ያልተለከፈ የለም። መድኃኒት ያላስፈለገው የለም። በሉስ እሱ ሁላችሁም የለም በሉስ። ሁሉ ነው መድኃኒት የሚያስፈልገው። ሁሉ ኃጢአትን ሰርተዋል፣ ከእግዚአብሔርም ክብር ጎለዋል። አንድስ እንኳ ጻድቅ የለም። አንድስ እንኳ ጻድቅ የለም። ነገር ግን እውነተኛ የሆነው ፍቅሩ በክርስቶስ ኢየሱስ እንደ ፀሐይ ጮራ ሆኖ ላንቺ፣ እንደ ፀሐይ ጮራ ሆኖ ለኔ፣ ለትውልድ ሁሉ ተገልጧል። ሃሌሉያ። መቼ? ገና ኃጢአትን ሳለን። አሜን። ቪክቲም ሆነን በበሽታ ውስጥ ሆነን የመድኃኒት ያለ እያልን በደም ተጨማልቀን ሳለን ሮሜ 5:8 ላይ ይህን ነው አይደል የሚናገረው? ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና፣ ይህም የእግዚአብሔርን ፍቅር የወጣውን በሰው ልጆች ላይ መድኃኒት ያመጣውን የእግዚአብሔርን ፍቅር ያስረዳል። አጋፔ የሆነውን ፍቅር ያስረዳል። የሰው ፍቅር አይደለም፣ እንካለንካ የሆነ አይደለም፣ በሰው የሚመረመር አይደለም። መለኮታዊ የሆነ ለሰው ልጆች ሁሉ የወጣ የጽድቅ ፀሐይ፣ መለኮታዊ የሆነ አጋፔ የሆነ ፍቅር ያስረዳል። ሃሌሉያ። ዛሬ እንዲፈወስ የሚያምን አለ? እስቲ ወንጌል ብቻ ይበል። እስቲ ወንጌል ብቻ ይበል። መድኃኒቴ ወንጌል ብቻ ይበል። መድኃኒቴ ኢየሱስ ብቻ ይበል። አዋውጡን ያሳምር ዛሬ። አሜን። አሁን በተለያየ መንገድ እንደው የሆነ ኮምፕሮማይዝ እያደረግን እየተቸገረን ስላለ እግዚአብሔር በዚህ ነገር ፈጽሞ ይፈውሰን። እንዲፈውሰን አምናለሁ። በእምነት አንድ ደቂቃ ጸልይላችኋለሁ። እግዚአብሔር አንተ ብቻ ነው የምትፈውሰኝ። ሕይወቴን የሰላም ሕይወቴን የደስታ ሕይወቴን ራሴን መግዛት ራሴን ደስ የምሰኝበት የምታደርግ አንተ ነው እና ይኸውላችሁ ስታመልኩ የምትጋብዙት ማንን ነው? ሁሉንም ያስተካክለውን ጌታን እኮ ነው። አሜን። ወደ ካንሰሩ ጨረሩን እንደሚልኩና እንደሚፈወሱ ወደ አምልኮ ስፍራ ስንመጣ እጆቻችንን ከልባችን ጋር ወደ እግዚአብሔር ስናነሳ ያ ያስቸገረን ያ ግራ ያጋባን ነገር እንዴት እንደተመታ እናውቅም። እግዚአብሔር ግን ይመታዋል። የትኛው ጥያቄ ነው ውስጥሽ ያለው? የትኛው ጥያቄ ነው ውስጥ ያለው? ጥያቄውን ትቼ እንዳለች አሜን ሊሊ አሜን። ወደ እሱ እንምጣ። አሜን። እጆቻችን ከልባችን ጋር ለእርሱ ሰረን ቢሆን እንማረክ። የያዝነው ነገር አለ፣ ያልተማረከ ነገር አለ። ኢየሱስ መፍትሄ ነው።
አሜን። እግዚአብሔር የተባረከ ይሁን። ሁላችንም ቆመን እንጸልያለን። የስ የእግዚአብሔር መንፈስ ስም ይባረክ።